በህይወቱ ለማንም የማይናገረው ቢናገረው ራሱን ቤተሰቡን ሊያጣበት የሚችል የራሱን አንቄ ጉድጓድ ውስጥ አስገብቼ ነው የምቀብርሽ። ሰማሽና? እኔ ደረጃ አይደለችብሽ ነው እና ትናገር። የማን ልጅ ናት? ለናታን የሰጠችው ወረቀት ላይ ዳጣ ልጇ እንደሆነች ነው የጻፈችው። በመጨረሻም እንግዲህ ኤቢ ዳጣ የሰላም ልጅ እንደሆነች ነግራታለች። ታዲያ ወይዘሮ ማርታ ይህንን በሰማሽ ጊዜ በጭራሽ ልታምናት አልቻለችም። አንቺ ልጅ ስለምንድን ነው የሚቀበጥልብኝ? እንደዚህማ ሊሆን አይችልም። እንዴት ከመቼ ወዲህ ሰላም ምንም አይነት ልጅ እንደሌላት ከዚህ በፊት ነግራኛለች። እንዲሁም ደግሞ አስጠንቅቃ ነው የነገረችኝ። እና ይህንን ወሬ እንዴት አድርገሽ ነው የምታወሪ? በማለት እንግዲህ ኤቢን በጣም ስትወርድባትና እንዲሁም ደግሞ ስትሰድባትም ነበረ። ነገር ግን እዚህ ጋር ኤቢ ምንም እንኳን እውነታ ብትይዝ ናታንና እንዲሁም ደግሞ አባቷ የውሸት ደብዳቤ መጻፍ እንግዲህ ኤቢ የነገረቻት እያንዳንዱ ነገር ውሸት እንደሆነና እንዲሁም ደግሞ ሰላም ምንም አይነት ደብዳቤ እንዳልጻፈች እንዲሁም ያ ዳጣ የኔ ልጅ ናት ብላ የጻፈችበት ዋነኛ ምክንያት እሷ በጣም ስለምትወዳትና ልክ ደግሞ አሁን ላይ ያረገዘችው ልጅ የመጀመሪያዋ እንደመሆኑ ምናልባትም ዳጣ እኔ አንቺን በጣም እንደምወድሽና እንዲሁም ደግሞ ከዚህ በፊት ራሱ ልክ እንደ ልጅ እያየሁሽ ስንከባከብሽ እንደነበረ አሁን ላይ ወደ ገጠር እኔ ሲሄድ በጣም ቆጭቶኛል፣ አንቺን ጥዬ መሄድ አልነበረብኝም ነበረ። እናም በጣም ተናፍቀኛለሽ የሚል ደብዳቤ እንደጻፉላት አድርገው ይህንን ደብዳቤ ለማርታ ይሰጧታል። ወዲያውኑ እንግዲህ ማርታ ይህንን ደብዳቤ ገልጣ ማንበብ ነው የጀመረች። የእውነት ይች ልጅ ያለችኝ ነገር ነው ትክክል ወይስ ደግሞ ደረጀና ናታን የጻፉልኝ ነገር ነው ትክክል? እነዚህ ሰዎች እኮ ከቀን ወደ ቀን ጭንቀቴንና ነገሩን እያባባሱብኝ፣ እኔ ከህመሜ ተሻልኩ ወይም ደግሞ ዳንኩ ስል የራስ ህመሜን እያባባሱብኝ ነው የመጡት እና ምን ባረግ ይሻለኛል የሚል አመለካከት አላት። እናም አሁን ማድረግ አለብኝ ብላ ያሰበችው ነገር እንግዲህ ናታን የጻፈልኝ ደብዳቤ ትክክል ነው፣ እንዲሁም ደግሞ ደረጀ በእርግጠኝነት ይህንን የውሸት ደብዳቤ ጽፎ ሊሰጠኝ አይችልም፣ እናም ማንበብ አለብኝ በማለት ገጣ አንብበዋለች። ነገር ግን እዚህ ጋር ደረጀ እንግዲህ በጣም አስጠንቀው ነበር ደብዳቤውን የሰጣት። ይኸውልሽ ኤቢ ያለችው እያንዳንዱ ነገር ውሸት ነው፣ ትክክለኛ ደብዳቤው ይህ ነው። ያ ያነበበችው ደብዳቤ ስህተት ነበረ። ናታን እንግዲህ ሰላም አደራ ብላ ስትሰጠው ደብዳቤውን በእርግጠኝነት አበጌ ትከታተለኛለሽ ብሎ እንግዲህ 2 ደብዳቤ ነበር ያስቀመጠ። ዋናውን በደንብ ደብቆታል። እንግዲህ ኤቢ ያገኘችው ዋና አይደለም። ያ ናታን በእርግጠኝነት ተፈልገዋለች እንዲሁም ደግሞ ትከታተለኛለች ብሎ ጠብቆ እንደገና ደግሞ አስቦ ስለነበረ ፎርጅዙን ያገኘችው። እናም እውነተኛ ደብዳቤው ይህ ነው በማለት እንግዲህ እንድታነበው ጋብዟታል። ታዲያ በዚህ ቅጽበት እንግዲህ እንዴት ሊሆን ይችላል? ይሄ ነገርማ የሆነ ተልዕኮ አለው እንጂ በእርግጠኝነት ማንበብ አለብኝ በማለት ደብዳቤውን ቀጣ ታነበዋለች። ምንም ይሁን ምንም እንግዲህ አበጌ እውነትን ይዛ ማሸነፍ አልቻለችም። እናም በጣም የሚያሳዝነው ነገር እውነቱን ነግራት እንኳን በውሸት ወረቀት እንግዲህ ማርታ መታለሏ በጣም ያሳዝናል። ደረጀም እንግዲህ ለተወሰነ ጊዜ ይሄ ቤት ሰላሙን አጥቶ ስለነበረ ምናልባትም በዚህ ስህተትና ፎርጅ ማስረጃና ወረቀት ሰላም ሊመለስ ይችላል። ቢያንስ እንኳን ራሷ ሰላም ወልዳ እስከምትመጣና ከወለደችም በኋላ ነገሩን በቃሏ እንደምትነግራት ካመንኩና ካወቅኩም በኋላ እንደዚህ ባድርግ ይሻላል እንጂ በሌላ በኩልማ ምንም ላድርግ አልችልም በማለት እንግዲህ እያሰበ ይገኛል። እንዲሁም ደግሞ ሰላም አገኛለሁ፣ ከጭንቀት እወጣለሁ። ያው እንግዲህ አበጌ እውነት ብትናገርም እኛ ደግሞ የምንነግራት ነገር ውድቅ እንደሆነ አድርገን መናገር አለብን በማለት እንግዲህ ያሳምነዋታል ማለት ነው ራሳቸውን። ሆኖም እንግዲህ ተሳክቶላቸዋል። አበጌም ቢሆን እንግዲህ እዛ ክፍል ዛሬም ቢሆን እንደተቆለፈባን ነው። ነገር ግን በውሃና በጓደኛዋ ምጥን መካከል እንግዲህ ከዛ በር ለመውጣት እየተጨረጨረች ነው። ምክንያቱም አባት እንግዲህ ምግብ ሁላ እየቀጣት ነው ያለ። ምክንያቱም ራብ እየራባት ነው። ብዙ ምግብ እየተመገበች አይደለም። ትንሽዬ ነገር ከቀመሰች በኋላ ራሱ ጠግባ እንዳትበላ ሳህኑን መንጭቅ እያደረገ እየወሰደባት ይገኛል። እንግዲህ ትቀጣለች ብሎ ያሰበው ቅጣት ነበረ። እሷ ግን በጭራሽ ልትስተካከል አልቻለችም። በጣም ብሶባታል እንጂ ከአቅሜ በላይ ከቁጥጥሬ በላይ ስለሆንሽ እንግዲህ ከዚህ በኋላ በምንም አይነት ሁኔታ ልቀጣሽ አልችልም። ስለዚህ አንቺን ማድረግ ያለብኝ እንግዲህ ያለ ምንም ምግብ ማኖርና ማክረም ነው በማለት እንግዲህ ደረጀም የምትመራው ምግብ ይዞባት ሄዷል። ታዲያ በዚህ ቅጽበት እንግዲህ በጣም እያለቀሰችም ነበረ። ካለቀሰችም በኋላ እነ ውሃ መጣሁት ስለነበረ እንዲሁም ደግሞ ውሃ እኔ ከአበጌ ጋር
የሚጫወተው እንዲሁም ደግሞ የሚደባደበው ነገር ናፍቆኛል በማለት ለዳጣ ነግራትም ነበረ። ዳጣም እንግዲህ አይዞሽ ችግር የለውም እንግዲህ መደባደብ ከፈለግሽ ምን ችግር አለው ታዲያ እኔ ልደብድብሽና ከዛ በኋላ የሚፈጠረውን ነገር ታይዋለሽ። እናም ለምን አልደበደብሽም በማለት ሀሳብ አፈንጭታላት ነበር። እንግዲህ እሷም እሺ በማለት ጉዳዩን ታረክባለች ማለት ነው። ከዛ በተጨማሪ እንግዲህ እሷ ያደረገችው ነገር ምንድን ነው? ውሃንና ምጥንን ቢላዋ አምጡና ይህንን በር ከፈቱልኝ ትላቸዋለች። ምጥንን እንግዲህ እንደምንም አድርገው ያንን በር እንግዲህ ከከፈቱላት በኋላ ቀጥ ብለው እንግዲህ ወደ መኝታ ክፍላ ሄዳለች። እንግዲህ ወደ መኝታ ክፍላ ከሄደች በኋላ የሚገርመው ነገር ናታንን እና ዳጣን አንድ ላይ ነበር ያገኘቻቸውና አበጌ እኔ እዛ ክፍል ተዘግቶብኝ ውዬ አድሬ እናንተ ግን እዚህ ጋር መጣችሁ ቁጭ ብላችሁልኛል አይደለ? በጣም ታሳዝናላችሁ፣ ታሳፍራላችሁ እያለች እንግዲህ ወረድ ያደረገችባቸው ማለት ነው። እነሱም እንግዲህ በጣም ተገርመው ማን ከፈተልሽ ማን እንዴት በማለት ሲጠይቋት እናንተ እንዲሁም ደግሞ አባቴና እናቴ ተባብራችሁ እኮ ነው እዛ ክፍል ብታስቆልፉብኝም በእህቴ ውሃ እንዲሁም ደግሞ በጓደኛው አማካኝነት ልወጣችሁ እያለሁ በእናንተ ስራና ክፋት ቢሆንማ ከዛ ክፍል ራሱ የምወጣበት ቀን ሊኖር አይገባም። ከአሁን በኋላ ግን እዚህ ቤት አታገኙኝም በማለት እንግዲህ አበጌ ሻንጣዋን እንዲሁም ደግሞ ልብሷን ጠቅልላ ወደ ውጭ ሀገር እንግዲህ ህዝብ በፊት ሊልኳት እንደነበረ ደረጀም እንዲሁም ደግሞ እናቷም ሲያስቡ ነበር። በእርግጥ እናት እኔ ልጅ ወደ ውጭ ሀገር እንድትሄድ አልፈልግም የሚል ግምት ስለነበራት፣ ነገር ግን እሷ በቃ የራሳቸው ጉዳይ መጀመሪያውንም ወደ ውጭ ሀገር ነበር መላክ የፈለጋችሁት አይደለ? ስለዚህ አሁን እኔ በገንዛ ፈቃዴ ይህንን ሁሉ ሚስጥር ብትንትን ካረኩላችሁ በኋላ እሄዳለሁ በማለት ሻንጣዋን ሰብስባ እንግዲህ ትገኛለች ማለት ነው። ወደ ውጭ ሀገር ልትሄድ ነው። እንዲሁም ደግሞ ፓስፖርቷን ይዘዋለች ማለት ነው። ያው በእርግጥ በድብቅ ነው ነገር ያደረገችው። ከአባቷ ተደብቃ ነው እንግዲህ ፖርሳዋን ምናምን የምትሸካከፍ ያለችው። ማርታ በእርግጥ ካየቻት ወዴትም እንድትሄጅ አትፈቅድላትም ማለት ነው። ምክንያቱም ከዚህ በፊት ራሱ እንዳትሄድ ብላ ስትለምናት እንዲሁም ስታስለምናት የነበረችው እሷ ናት። አሁን ግን መራኛል፣ ሰልችቶኛል፣ በቃ ናታንም ቢሆን አልፈልገውም ካሁን በኋላ እያለች ነው እንግዲህ። ናታን እንግዲህ በሌላ በኩል አሁን የደረጀ ዕጣ ፈንታ ሊደርሰው ትንሽ ነው የቀረው። ምክንያቱም ለዛ የቤት ሰራተኛ የሆነችው እንግዲህ ናታን ሳትወደው አትቀርም። እንደገና ያው እንግሊዝኛ ሙዚቃ እየዘፈነች እያለ ናታንዬ የሚል ድምፅ ሰምቷል ማለት ነው። እናም በዚህ ቅስፈት ናታንዬ ነው ያልሽው ወይስ ምንድን ነው በማለት እንግዲህ ጠይቋትም ነበረ። እሷም አይ ተሳስቼ ነው፣ እንደው ግን ካላስቸገርኩ ምን ነበረበት እንግሊዝኛ ብታስተምረኝ በማለት እንግዲህ በዚህ ሰበብ ከአብራ ልትቀርብ እንዲሁም ደግሞ ልትቀራረብ ነው እንግዲህ ያሰበችው ማለት ነው። ከዛ በተጨማሪ እንግዲህ እሱም እኔ ችግር የለብኝም አስተምርሻለሁ የሚል ምላሽ ሰጥቷታል። ግን ከክፍል ልምጣ ስትለው ናታን በጣም ነበር የደነገጠና ምንም ችግር የለውም ነይ በማለት ያው ግዴታ ክፍላችን መሆን አይጠበቅብንም አንቺን ለማስጠናት የሆነ ቦታ ቁጭ ብዬ አስጠናሻለሁ ይላታል ማለት ነው። እሷም እሺ በማለት እንግዲህ ትመጣለች ማለት ነው። ከዛ እንግዲህ ያው እያስጠናት እያለ እንግሊዘኛ ዳጣ ትመጣለች። ዳጣ እንግዲህ ከአንድ ላይ ስታቸው በጣም ነበር የገረማት። እንዴት ሊሆን ይችላል እንደዚህ እንግሊዘኛ መማር ከተባለ እኮ እኔ የራሱ ትምህርት አልተማርኩም፣ ለምን ነው እኔን ማታስጠናኝ? እንዴት ለዛን ለማስጠናት ሞከርክ? የሚል ጥያቄ ታመጣበታለች። ከዛ በኋላ እንግዲህ ናታንም እንዴ ዳጣ አንቺ እኮ በቃ አስተምረኝ አስጠናኝ አላልሽኝም? ለዛ ደግሞ ፈልጋ ነው፣ በቃ ከፈለግሽ እኔ ችግር የለውም አንቺ ራሱ ላስጠናሽ እችላለሁ ይላትና ነይ ቁጭ በይ ይላታል ማለት ነው። እንግዲህ ሁለታቸውም ቁጭ ብለው ማጥናት ይጀምራሉ። ታዲያ በዚህ ቅስፈት ዳጣ በጣም እየለገነች እንዲሁም እየቀናችም ነበረ። እንግዲህ ናታን በጣም በሁኔታ ስላስቀናት እንዲሁም ደግሞ የቀናች ስላያት ደስ ብሎት ነበረ። በቃ ይሄን ትወደኛለች ማለት ነው እንግዲህ ዳጣ ምናምን እያለ እንደውም ይበልጥ እንዲቀና ለዛም እየቀረባት ነበረ። በሌላ በኩል እንግዲህ ደረጃም ቢሆን አሁንም ተጨንቋል። ሰው ዳጣ ደግሞ እንግዲህ ተጨንቃለች ማለት ይቻላል። ከዚህ በኋላ እኔ እዚህ ቤት አልኖርም፣ እንደው በቃ ነገ ወደ ድሬዳዋ እሄዳለሁ፣ ደረጃ ትኬት ቁረጥልኝ እያለችውም ነበረ። ይህንም ልትልበት የነበረበት ዋነኛ ምክንያት ወይዘሮ ማርታን አይታ ነው። ጭንቀቷን፣ ብስጭቷን እንደገና ምንድን ነው የምነግራችሁ እያለ ስታስጨንቃ ስለነበረ ለብቻዋ ወስዳ ለማናገር ስትሞክር እኔ ምንም አውቀው ነገር የለም በማለት ዳጣ ተሸመጠጥና ለማምለጥ እንግዲህ ብዙ ነገሮችን ይቀበጣጥራለች ማለት ነው። ከናታን ጋር ስታገኛቸውን በጣም ደንግጣ ነበረ ማርታ። በዚህ ቅስፈት እንግዲህ ምን ታረጊ መጣች ስትባል ውሃ ፈልጎ ነው ውሃ ልሰጥዎ ነው የመጣው ምናምን ባል ተርበትበታለች። ያው እንግዲህ መላ አታጣም ከማርታ ጥያቄ የምታመልጥበት።
ዞሮ ዞሮ እንደምንም ለፍልፋ እንግዲህ አምልጣለች። ከዛ እንግዲህ ደረጀ መቶ ደግሞ በመሀል ጣልቃ በመግባት አግዟታል በቀላሉ። ከዛ መኝታ ክፍሏ እንግዲህ እንድትወጣ አድርጋታለች። በመጨረሻም እንግዲህ ማርታ ወደ ስራ ቦታዋ ልትሄድ ነው ተዘጋጅታ። አሁንም ቢሆን ተስፋ ያልቆረጠችው እንግዲህ አበጌ እናቴ እርጅኝ፣ በቃ በእርግጠኝነት አባቴ ይገለኛል እዚህ ክፍል እንዲሁ ካላስወጣሽኝ፣ ምክንያቱም በጣም ዝቶብኛል ትላታለች። በእርግጥም እዚህ ከደረጃ አይፈረድበትም። እሱ ለሚስቱ አስበው ነው። ከነገርሻት አንድ ነገር ትሆናለችን እባክሽ ብሏታል። እሷ ግን ለምን እናቴን አታለልክብኝ? ለምን ዋሻሃት? ስለዚህ ማወቅ ያለባት ነው ችግሯ። ደረጀ ለምን እኔን አልጠየቅሽኝም ታዲያ? እንደዋሸው ካወኩ ለምን ለእናትሽ ምን ነገር ፈለግሽ ቢላትም እየገባት አይደለም። እናም እንግዲህ እንደምንም አድርጋ በሩን ከፍታላታለች ማለት ነው። እናም እንግዲህ ጓዟን ሸክፋ ወደ አሜሪካ አቅንታለች። ደረጀ ከዚህ በኋላ ሰላም ይሆናል ማለት ነው። ምንም መጨናነቅ የሚባል ነገር የለበትም። ሰላምም ቢሆን እንግዲህ ወልዳ መታ ትኖራለች። እንግዲህ አይኗን እያየች የማርታን ወይስ ደግሞ እንዴት ታደርጋለች? የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ